እሺ ሰላም ጤና ይስጥልን። የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሁሉ ሰላምና ጤና እመኝላችኋለሁ። እንግዲህ ከሰነበተው የመነኮሳት በየአቅጣጫው ውግዘትና እንዲሁም ደግሞ የተለያዩ ዩቲዩበሮች ስለ መነኮሳት በየገዳማው እየተዟዟሩ በሚሸቅሉበት የዩቲዩብ እና እንዲሁም ደግሞ የቲክቶክ ናዳ የተሰማኝን እንደ አንድ የቤተክርስቲያን ልጅ ለመግለጽ ነው ወደዚህ የመጣሁትና እንግዲህ በዚህ ፕሮግራም ላይ የማቀርብላችሁ ስለ ገዳማዊ ሕይወት በተመለከተ ይሆናልና አንዳንድ ዩቲዩበሮች እንደ ወንድማችን እሸቱ መለሰ ያሉ እንደ እግረኛው ሚዲያ ያሉ ዩቲዩበሮች በገዳማውያን ላይ ብዙ ጊዜ ብዙ ቪዲዮዎችን ሲሰሩ እናያለን። እንዲሁም ደግሞ ገዳማውያንን እናት አባቶቻችንን በገዳማዊ ሕይወት የሚኖሩ መነኮሳትን በአጀንዳ ላይ አምጥተው ዩቲዩብ ላይ ያን ያክል ፍጅት ያን ያህል ንጓድ በገዳማውያን መካከል የተፈጠረውን ችግር አይታችኋል። በሁለታቸውም ጎራ ፈጥረው ሲተቻቹ እንዲሁም ደግሞ በአንድ ገዳም ውስጥ ሁለት አይነት እምነት አለ ብለው ሲያወሩ ሰምተናል፣ አይተናል። ይሄ ምንድነው? ምን አጀንዳ እየፈጠሩ ገዳማውያንን የመበዝበዝ የማጣላት በገዳማውያን መካከል ጸብ እንዲፈጠር የማድረግና ገዳማውያንን ወደ አጀንዳ አምጥቶ ያላቸውን ክብር የማሳነስ አጀንዳ ነው እነዚህ ዩቲዩበሮች እየሰሩት ያለውና ወደ ቀደመ ነገር ሲመለስ ገዳማዊ ሕይወት በግብጽ እንግዲህ ከተመሰረተበት ጊዜ ጀምሮ በየበረሃው ለሚገኙ አበው ሁለት የመንፈሳዊ ሕይወት መመሪያዎች ነበሯቸው። የመጀመሪያው ቅዱሳን መጻሕፍትን ሲሆኑ ሁለተኛው ደግሞ ከቀደሙ አበው የሚገኙ መንፈሳዊ ጥበብ ነው ማለት ነውና ይህ መንፈሳዊ ጥበብ ከበኩራቸው ይገኝ ነበረ። በየገዳማቱ ለመንፈሳዊ ተጋድሎ የተሰለፉ የነዚህን አበው ሕይወትና ንግግር ለማሰባሰብ ብዙ ሊቃውንት በየበረሃው ተጉዘው ነበረ። እንደ አባ ሄሮኒመስ ታሪክ ጻፊው እንግዲህ ሩፊዮስ ላዲያስ ኤቫንገሪስ እና ዮሐንስ ካሲያን ተጠቃሾች ናቸው ማለት ነው። ስለዚህ ስለ ገዳማዊ ሕይወት የጻፉ ድንቅ አባቶቻችን ናቸው ማለት ነውና ከገዳማውያን አበው የተገኙ ብሂሎች በተለያዩ ደረጃዎች እንግዲህ አልፈው ለነዚህ ዘመን መድረሳቸው ይታመናል። የመጀመሪያው ደረጃ ከነዚህን መንፈሳውያን አርበኞች የሆኑ ገዳማውያን አበው ለሚቀርቡ ለሚጠይቁና በርድእነት ለሚያገለግሉ የዘመኑ እና በየዘመኑ በቃል የተገኙበት ደረጃ ነው። ወደ ግብጽና ፍልስጤም በረሃዎች እነዚህ አበው ለማየት በመጡ ክርስቲያኖች አማካኝነት ለ300 ዘመናት ቃል በቃል እንግዲህ ሲተላለፉ ቆይተዋል ማለት ነውና ሁለተኛ ደረጃ ደግሞ እነዚህ በቃል የተላለፉ የአበው ብሂሎች ወደ ጽሑፍ የተሻጋገሩበት ዘመን ነው። ይህም እንግዲህ በአራተኛው መቶ ክፍለ ዘመን መጨረሻ እና በአምስተኛው መቶ ክፍለ ዘመን መጨረሻ እና መጀመሪያ አካባቢ መከናወኑ ይታመናል ማለት ነውና ሶስተኛው ደረጃ ደግሞ የአርጤዎስ ስራ ተሰርቶላቸው በተናገሯቸው አበው የፊደል ተራ ቀደም ተከተል ወይም ደግሞ በጉዳያቸው መሰረት የተቀመጠበት ደረጃ ነውና በዚህም መልኩ የተለያዩ ጥራዞች በአምስተኛው መቶ ክፍለ ዘመን አጋማሽ በመውጣት የጀመሩበት ሂደት ነው። አንዳንድ ጽሑፎች እና መረጃዎች የሚያመለክቱት እና ከፊደል ቅደም ተከተልም በተጨማሪም ጸሎት፣ ትሕትና፣ ታዛዥነት የመሳሰሉት ንዑሳን ርዕሶች ተከፋፍለው ተዘጋጅተውበትም ነበር ማለት ነውና በመካከለኛው ዘመን ወደ ኢትዮጵያ ከመጡት መጻሕፍት መካከል እንግዲህ የሚጠቀሱት አፈ መነኮሳት ፊሊክሲዮስ በአጼ ድናኦዳ አረጋዊ መንፈሳዊ በአጼ ልብነ ድንግል ማር ይስሐቅ በአጼ ገላውዲዮስ ዘመን ተተርጉመዋል ማለት ነውና ይዘታቸው ከነዚህ አባቶች ብሂል የተቀዳ ነው ማለት ነውና መጽሐፈ መነኮሳት እየደጋገመ የሚጠቅሰው ጳላውዲዮስን ነው የተባለውን ጸሐፊ በግብጽ ፍልስጤም በረሃዎች ተዘዋውረው የነዚህን አበው ሕይወትና ብሂል ካሰባሰቡት የአራተኛው
መቶ ክፍለ ዘመን ሰዎች አንዱ ነው ማለት ነው እና የነዚህ አበው ብሂል ማንበብ በቀደምት የቤተ ክርስቲያን አባቶች ዘንድ የተለመደ ነው ማለት ነው እና አውግስጢዮስ እና ዞሲማስ ብሂሎቹን ያነቧቸው እንደነበር ተዘግቧል ማለት ነው እና አባ ዞሲማስ በተመለከተ አንድ የታሪክ መዝገብ ይህ ብፁዕ ዞሲማስ የነዚህን የተቀደሱ አበው ብሂሎች አዘውትሮ ማንበብ ይወድ ነበርና እርሱም ለእርሱ እንደሚተነፍሰው አየር የሚቆጠሩ ነበሩ እና የሁሉንም አይነት መንፈሳዊ ሕይወት ፍሬዎችን የለቀመው እነዚህ ብሂሎችን ነው ይላልና በጣም የሚገርም ነው። እነዚህ ብሂሎች እንግዲህ ከተለያዩ በቃል ሲወረሱ እንዲሁም ደግሞ በጽሁፍ በቅደም ተከተል ሲተላለፉ የነበሩ የገዳማውያን ብሂሎች ናቸው ማለት እና ከ3ኛው እስከ 5ኛው መቶ ክፍለ ዘመን ያለው ጊዜ ምናኔ፣ ምንኩስና እና እንዲሁም ደግሞ ገዳማዊ ኑሮ በግብጽ፣ በሶሪያ፣ በፍልስጤም፣ በሊባኖስ በረሃዎች የተስፋፋበት ዘመን ነበረ። የምንኩስና ዋና ማዕከል ግብጽ እንደነበረች ይታወቃል። እንግዲህ በሰሜን ምስራቅ አፍሪካ እና በረሃዎች የተስፋፋውን ይህን መልአካዊ ሕይወት ለመሳተፍ እንግዲህ ከምዕራብና ከምስራቅ ብዙዎቹ የነገስታቱን ቤት የተሰጣቸውን ማዕረግና ስልጣን ያካበቱትን ሀብት ንብረት እንዲሁም የደከሙበትን የዘመኑን ዕውቀት ትተው ወደ ግብጽ ይወርዱ ነበርና ግብጽ በዚህ ጊዜ እንግዲህ ስርዓተ ምንኩስና እና የምናኔ ሕይወት የተስፋፋባቸው 3 ዋና ዋና ቦታዎች ነበሯት ማለት ነው። አንደኛው ታህታይ ግብጽ የተባተወ ምንኩስና ኑሮ ነው። የዚህ ሕይወት እንግዲህ መስራቹ ቅዱስ እንጦስ ነውና አባ እንጦስ የሀብታም ገበሬ ልጅ ሲሆን ወደ ቤተክርስቲያን መሄድን ያዘወትር ነበርና አንድ ቀን እንግዲህ በቤተክርስቲያን ውስጥ እያለ ሂድና ያለህን ሁሉ ሽጠህ ለድሆች ስጥና ተከተለኝ የሚለውን የወንጌል ትእዛዝ ሰማና ወዲያው የዚህን ዓለም ኑሮ ትቶ በ2771 አካባቢ ዓመተ ምህረት መነነ ማለት ነውና ይህችን ቀን በተመለከተ ዮሐንስ ክሪስፋኪስ የተባለው ግሪካዊ ፕሮፌሰር እንግዲህ ክርስቲያናዊ ገዳማዊ ኑሮ በ271 ዓመተ ምህረት በአንድ እሁድ ጠዋት በአንዲት ትንሽ የግብጽ መንደር ተወጠነ ብሏልና ቀስ በቀስ እንግዲህ ወደ በረሃው እየራቀ ገባ። በአንድ ተራራ ውስጥ በብህትትናው ከቆየ በኋላ በ365 ዓመተ ምህረት በ105 ዓመት እድሜው አረፈ ማለት ነውና አበመነኮሳት የተባለው አባ እንጦስ ብዙ አርድእትንና መንገዱን የተከተሉ ብዙ ትውልድ አፍርተዋል ማለት ነውና ሁለተኛው ላይ ግብጽ የመነኮሳት አንድነት ገዳም ነው። የዚህ አይነት ህይወት መስራቾቹ አባ ጳጉሚስ ከ292 እስከ 346 ዓመተ ምህረት ነው። አስቀድሞ በሮም ክርስቲያኖች ያደረጉለትን የልግስና ስራ ተመልክቶ ልቡ ተነካ። ከዛ በኋላ እንግዲህ ባለው ነገር ሁሉ የሰውን ዘር ሊያገለግል ቃል ገባ። ከውትድርና ሲሰናበት ክርስትናን ተቀብሎ ተጠመቀና ለ3 ዓመታት ማህበራዊ አገልግሎት ሰጠ። በኋላ እንግዲህ ከሸኔሴት ከተማ ራቅ ብሎ በምናኔ ይኖር የነበረው የአባ ጳልሞን ደቀ መዝሙር የሆነ ከእርሱ ጋር እንግዲህ 7 ዓመት ከኖረና ስርዓተ ምናኔን ከተማረ በኋላ እንግዲህ ታቤኔህ ወደምትባል ቦታ በምናኔ ተጓዘ። በዚህ የምናኔ ኑሮ በመኖር ላይ እያለ ብዙ ወንዶችና ሴቶች እንግዲህ መናንያን በዙሪያው ተሰባሰቡ። እርሱም የጋራ ስራ፣ የጋራ ማዕድ፣ የጋራ ጸሎት ህግጋትን አወጣ። ሶስተኛው እንግዲህ ንጥራ እና አስቄጥስ ማህበረ መናንያን በግብጽ ነው።
ከአባይ ወንዝ ምዕራብ እና በንጥራ በስተደቡብ 40 ማይል ርቀት ላይ በሚገኝ አስቄስ ሶስተኛው አይነት የምናኔ ህይወት ተስፋፍቶ ነበረ። መነኮሳት እንግዲህ በማህበር እየሆኑ በአንድ አበምኔት ስር ይተዳደሩ ነበረ። ንጥራ እስክንድሪያ ከተማ አጠገብ እንግዲህ ስለነበረ ለአስቄጥስ የመገናኛ ድልድይ ነበረ። የውጭ ዓለም የገዳማት አስቄጥስ የመገናኛ በሩ እንግዲህ ንጥራ ነበረና ዮሐንስ ናሳውያን የመሰለ ጉብኚዎች ማለት ነው መጀመሪያ የመጡት ወደ ንጥራ ነበርና ከግብጽ በተጨማሪ በመካከለኛው ምስራቅ 3 ቦታዎች ሥርዓተ ምንኩስናን አስፋፍተውባቸው ነበርና አንደኛው ሶሪያ ነው፣ በኤዴሳ እና በአንጾኪያ ዙሪያ በተለይም ደግሞ በቱርክ አብዲን ተራራ ላይ ልዩ የሆነ የምናኔ ህይወት ተስፋፍቶ ነበረ። ሶሪያውያን መነኮሳት በየግል መኖርንና ከባድ የሆነ ቀንበር በራሳቸው ላይ መጫንን ያዘወትሩ ነበርና ራቁታቸውን ሆነው እንግዲህ በሰንሰለት ታስረው መዘዋወር፣ በጫካ ውስጥ ያገኙትን መመገብ ልማዳቸው ነበረ። የሚኖሩት እንግዲህ ሰው ሊቀበለው የሚችለውን የመጨረሻውን ከባድ ኑሮ ነበረ። ለአራዊት፣ ለቅዱሳን መላእክት፣ ለጸባጋነንት ቅርብ ነበሩ። በተለይ ደግሞ በ5ኛው መቶ ክፍለ ዘመን ታዋቂ የሆኑ አምደኞች ተብለው የሚታወቁት ለነዚህ ማሳያ ናቸው። እነዚህ መናንያን እንግዲህ በአንድ አምድ ጫፍ ላይ ለረጅም ዘመን ጸንተው ይኖሩ ነበረ። የዚህ አይነቱ ምናኔ ጅማሬ ስምዖን ዘአምድ ይባላል። ስምዖን ዘአምድ እንግዲህ ከአንጾኪያ ወጣ ብሎ በአንድ አምድ ላይ 40 ዓመት ኖሯል። ከዚህ የምንኩስና ማዕከላት የተወሰኑ ታሪኮች ብቻ እንግዲህ ተዘግበዋል ማለት ነው። ሌላው እንግዲህ ታናሽ እስያ ነው። በአንጾኪያ አካባቢ ትምህርትን መሰረት ያደረገ ሥርዓተ ምንኩስና ተመስርቶ ነበረ። በዚህ አካባቢ እንግዲህ ከተሞች ውስጥና ከተሞች ውጭ ገዳማት ነበሩ። ቀጰዶቅያ ሥርዓተ ምንኩስና ዋና ፈርቀዳጁ ታላቁ ባስልዮስ ነው። ከ330 እስከ 379 ዓመተ ምህረት ነው። ሌላው ደግሞ ፍልስጤም ነው። በ5ኛው መቶ ክፍለ ዘመን ዋነኛው ገዳማዊ ህይወት የተስፋፋው እንግዲህ በፍልስጤም በረሃዎች ነበረና በዮርዳኖስ በረሃ በተለይም ደግሞ በጋዛ በረሃ የግብፅን ስርዓተ ተከትለው የሚኖሩ አያሌ መናንያን ነበሩ። የእነዚህ ገዳማት አበው ታሪኮችና ንግግሮች በስፋት ተዘግበዋል። ከነዚህ አበው ህይወት እንግዲህ የተገኙ ትምህርት የምንኩስና ጉዞ ለጀመሩም ሆነ በዓለም ውስጥ ሆነው ከሰይጣን ጋር ለሚጋደሉ ክርስቲያኖች ትምህርት ሰጪ የደህንነት መንገድ አመልካችና ራስን መፈተኛ መሳሪያ ነው። ከአጋንንት ጋር ያላቸው ውጊያ፣ ለኃጢአት እጅ ላለመስጠት የሚያደርጉት ተጋድሎ፣ ከእግዚአብሔር ጋር የነበራቸው ቀረቤታ የሚያስቀናና ምን ነው አብሬያቸው በሆንኩ የሚያሰኝ ነውና ምድራውያን መላእክት ሆነው የዚህ ዓለም ጣጣ ፍጹም ትተው የሥጋ ፈቃድን ድል ነስተው ያሳዩን የኑሮ መስመር እስከ ዓለም ፍጻሜ ህያው ትምህርት ነው ማለት ነውና ምንድነው ይሄንን መሰረት አድርጎ የተገነባው ገዳማዊ ህይወት በእኛ ዘመን በእንደዚህ አይነት ገዳማውያንን ህይወት የምንኩስናን ህይወት ያለ አግባብ መተግበር በምዕመናን ላይ የማሳዘን ነገሮች እየታዩ ይገኛሉ ማለት ነውና ውድ ቤተሰቦች በያላችሁበት ሁሉ ሰላምና ጤና እመኝላችኋለሁ። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል ነበር።